ቲና በስተመጨረሻ እንግዲህ ያንን ሰውዬ ትሁቴን የሚፈልጋት ሰውዬ ወደ ቤት ይዛው መታለች። እንግዲህ አሁን ላይ ያደረገችው ወይም ደግሞ በሷ ቤት በእነሱ ላይ አሲራ ሞታለች። እንግዲህ ቲና ያደረገችው ነገር ምንድነው? ከትሁት ከሚፈልጋት ሰውዬ ጋር በመተባበር ዳኒን ወይም ደግሞ አባትየውን ልታስገድለው እየሞከረች ነው ማለት ነው። እንግዲህ አሁን ላይ ዳኒን ልታስገድለው የሞከረችው እንግዲህ ፎቶውን በማሳየት ይሄንን ግደልልኝ ብላ ልታስገድለው የሞከረችው ለምንድነው? አንደኛ ከኤደን ጋር እንግዲህ እሷን ጥሏት ሽምግልና ልኮ እንግዲህ ኤደንን ሊያገባት እንደሆነ ካወቀች በኋላ ነው በጣም በንዴት ይህንን ነገር ያሰበችው። ሁለተኛ ነገር ደግሞ ትሁቴን ከዛ ቤት እንደምንም ብሎ ይዞላት እንዲወጣ ነው የምትፈልገው። ምክንያቱም በቲና እቅድ ላይ ትሁቴ ስለምታከሽፍባትና ቶሎ ስለምትደርስላቸው ለቤተሰቦቹ አሁን ላይ እንግዲህ ቲና ይህንን ነገር ያሰበችው ለዛ ነው። በድፍረት የትሁቴን የሚፈልጋት ሰውዬ እዛ ቤት መምጣቱ በጣም ያስገርማል። ቲናን አምኖ እንግዲህ በድፍረት እዛ ቤት መጥቶ ቲና በምትለው ነገር ወይም ደግሞ ቲና ይህንን ሰው ግደልኝ ስላለችው ብቻ መምጣቱ እንግዲህ ወጥመድ ውስጥ ገብቷል ብዬ ነው የማስበው። ምክንያቱም እንግዲህ አሁን ላይ አባትየው ካሌብና ዳኒ አንድ ላይ ቁጭ ብለው እየተወያዩ እንደነበር ይታወቃል። የቲና ማታ ወይም ደግሞ ምሽት እንግዲህ የሆነ ነገር ልታሴር እንደሆነና የቲና የሆነ እቅድ እንዳላት ትሁቴ ለአባትየው ከነገረች በኋላ ነው እነሱ የሚያስቡበት የተወያዩበት። ስለዚህ ቀድሞውኑ ያውቁ ስለነበር እንግዲህ አሁን ላይ ማንም ቢሆን የሆነ ነገር ይሆናል ወይም ደግሞ የትሁቴ የሚፈልጋት ሰውዬ ዳኒን ይገለዋል ብዬ አላስብም። እንደገናም ትሁቴ ከኤደን ጋር ይሄንን ነገር አውርተዋል። ምክንያቱም ስለ ቲና እንግዲህ ሁሉንም ነገር ለኤደን ነግራት ቲና ያሰበችው ነገር ስላለ በምሽት ያንን ደግሞ የምታስበውን ነገር እንዳይሳካላት እነሱ ማክሸፍ እንዳለባቸው ነው የተነጋገሩ። ስለዚህ አሁንም ቢሆን የቲና ነገር ወይም ደግሞ የቲና ሐሳብ እቅድ እየከሸፈ ነው የሚገኘው። አሁን እንግዲህ ይህንን ነገር እንግዲህ ቲና ሳታቅ እነሱ እሷ ላይ እንደሚያውቁባት ስላላወቀች እሷ እንግዲህ በራሷ መር ላይ ወይም ደግሞ የምትፈልገውን ስራ ለማሳካት ነው እየሄደች ያለችው። ነገር ግን እንግዲህ እነሱ ይህንን እቅድ ስለሚያውቁ እሱን እንግዲህ በቁጥጥር ስር ያውሉታል ብዬ ነው ማስበው። እንግዲህ እዛ ቤት ዳኒ ካሌብም አለ ለሁለት ሆነው እሱን የሆነ ነገር ማድረጋቸው አይቀርም ብዬ ነው ማስበው። እንግዲህ ያ ሰውዬ ወይም ደግሞ ትሁትን የሚፈልጋት ሰውዬ ደግሞ አሁን ላይ በቲና እንግዲህ የሚናደድ ነው የሚመስል። ምክንያቱም ቲና ሁሉም ነገር አስተካክላ የጠራችው ስለመሰለው ነው እንግዲህ እሱም ዘው ብሎ የመጣው። ነገር ግን አሁን ላይ ቲና ያንን ነገር እንዳላስተካከለችና እንግዲህ ያንን ሰውዬ እንግዲህ ዳኒና ካሌብ አንድ ላይ ሆነው ከአባትየው ጋር ከወገሩት እንግዲህ እሱም ቲናን የማይለቃት ይመስለኛል ብዬ ነው ማስበው። እናንተ እስቲ አሁን ላይ ምንድነው የሚሆነው? ቲና ትሁቴን የሚፈልጋትን ሰውዬ ይዘው እቤት ድረስ እንግዲህ ከፍታ በሌሊት አስገብተዋለች። ምንድነው የሚፈጠረው ይመስላችኋል? እስቲ ሁላችሁም ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 34 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 34 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ የቲና ሐሳብ በትሁት ከሽፎባታል። እንግዲህ ቲና ምን እያደረገች ነበር? ለአባትየው በሻይ ውስጥ እንግዲህ መርዝ ጨምራ ለመስጠትና ስለዚህ እንግዲህ የቲናን እቅድ ደግሞ እንግዲህ እየሄደች ምታከሽባት ትሁቴ ነች። እንግዲህ ትሁቴ አባትየው እንግዲህ ወይም ደግሞ ሁሉም ያንን ሻይ ሊጠጡ ሲሉ ምንድነው ያደረገችው? እንግዲህ ቲናን እንደ ክፋቷ ወይም ደግሞ እሷ እንዳደረገችው መርዝ ጨምራበታለች ሳትል በቆሻሻ ውሃ ነው የሰራችው ብላ እንግዲህ ያንን ሻይ እንዳይጠጡት አድርጋለች ማለት ነው። እንግዲህ ትሁቴ በዚህ በኩል ጀግና ነች። አባትየውን አሁን ላይ ለስንተኛ ጊዜ ነው የምታተርፈው? እንግዲህ እንዳየነው ከሆነ ትሁቴ በጣም ብዙ ጊዜ አባትየው እንዳይሞት የሆነ ነገር እንዳይሆን ከስር ከስር እያተረፈችው ነው የምትገኘው። አሁንም ቢሆን እንግዲህ አባትየውን ከዛ ቲና ከሰጠችው መርዝ ላይ አትርፈዋለች። እንግዲህ ቲና አሁን ላይ ጭራሽ እንዲጠጡት ስለማይታወቅባት ወይም ደግሞ አይታወቅብኝም ብላ ምንድነው ያለችው? የኔ ሻይ ምንድነው አይጣፍጥም ብለሽ ነው ምናምን ብላ ትሁቴን ልትራ ስትል፣ ነገር ግን ትሁቴ አይ በቆሻሻዋ ነው ብላ እንግዲህ እንድትመለስ አድርጋለች ማለት ነው። ስለዚህ በጣም ነው እኔም ትሁቴ የተመቸችኝ። እስቲ ትሁቴ ይህንን በማድረጓ ደስ ያላችሁ እስቲ ሁላችሁም
ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ አሁን ላይ ትሁቴ በጣም እንግዲህ ቲናን አንቃት ይዛታለች። ምክንያቱም ትሁቴ እንግዲህ ቲናን አምናት ነበር፣ ቲናም ትሁቴን እንድታምናት አድርጋ ነበር። ትሁት ችግሩ ምንድነው? በአጭር ጊዜ ውስጥ ነበር ያመነቻት። ገና ለገና ከሰውየው አድናኛለች ወይም ደግሞ ካጠገብ የነበረች ብላ ትሁቴ አምናት ነበር። ነገር ግን ቲና አሁን ላይም ሳትቀየር እሷ ላይ እየተጫወተችባት መሆኗ ገብቷት አሁን ላይ ትሁቴ እንግዲህ በቲና ምክንያት በጣም ተናዳለች ማለት ነው። ቲና ደግሞ አሁን ላይ እንግዲህ ትሁቴ ሁሌ እሷ በምትሰራው ስራ ትሁቴ እየመጣች የምታከሽፍባትን ነገር ተናዳለች። ለምንድነው በስራ የምትገቡ እያለች ጭራሽ ፊት ለፊት ነው እየተናገረች ያለችው ማለት ነው። ትሁቴ ግን እንግዲህ እንደምናያት በጣም የዋ ልብ ስላላትና ቲናን አሳልፋ ለቤተሰቡ ላለመስጠት እንግዲህ አሁንም እሷ ክፉ ነች ብላ ላለመናገር ችላው ያንን ነገር አሳልፋ ነበር። ነገር ግን አሁን ላይ ቲና ምንድን ያደረገችው ጭራሽ ሌላ ሀሳብ እንዳላትና ሌላ እቅድ እንዳላት አሁን ላይ ትሁቴን የምትፈራው ሰው የለም በማለት እሷን ጭራሽ እንድትፈራ በማድረግ ነው እያለች ያለችው። ነገር ግን አሁን ላይ ደግሞ ትሁቴ ቲናን ስለምታውቃትና ሌላ ሀሳብ አሁንም እያሰበች እንደሆነች ስለገባት ቲናን ተከታተለቻት። እንግዲህ ቲና ወታ ምንድን ያደረገችው ትሁቴ ከሚፈልጋት ሰውዬ መገናኘትና አሁንም ቢሆን ትሁቴ በስራዋ እየገባች አደናቀፈቻት መሆኗ ነው። ምንድን ያለችው እንግዲህ ቲና ለትሁቴ የሚፈልጋት ሰውዬ ወይ ትሁቴን ውሰድልኝ ወይ ደግሞ እኔ ትሁቴን ላካት እያለችው ነው የምትገኘው። ትሁቴን ወይ እኔ ልግደላት ካልሆነ አንተ ማትወስዳት ከሆነ እያለችው ነው። ነገር ግን እሱ አሁንም ቢሆን ትሁቴ ድሮም ቢሆን እንደማትፈልገው ያውቃል። እሱ በግድ ነው እዚህ ድረስ የመጣው። ነገር ግን ትሁቴን እገላታለሁ የምትይው ነገር እሷ ሳትሞት ቀድሜ አንቺን ነው መገልሽ ብሎ እንግዲህ ለቲና ነግሯታል ማለት ነው። ስለዚህ አሁን ላይ እንግዲህ ሰውየውን መጠቀም ያደረገችው ትሁቴን አሳልፌ እሰጥሃለሁ እያለች እንግዲህ የእሷን ስራ እንዲሰራላት እያደረገችው ነው። ገና ለገና ትሁቴን እንግዲህ አመቻችቼ ለአንተ እንድትሄድ ወይም ደግሞ ከዛ ቤት እንድትወጣ ላደርግልህ እችላለሁ፣ አንተ ግን በምላሹ ምንድነው የምታደርግልኝ በማለት እንግዲህ እሷ የምትፈልገውን ነገር ልታደርግ እያሰበች ነው ያለችው። ነገር ግን የቲና እቅድ አሁንም ቢሆን ይሳካል ብዬ አላስብም ነበር። እንግዲህ ትሁቴ ለሱቅ ወጣ ነው እንግዲህ ቲናና ያ ሰውዬ እየተነጋገሩ ያየቻቸው ማለት ነው። እንግዲህ ያን ነገር ስታይ ቀድሞ ነው እንግዲህ እሷ የኔን ቤት አሳይታ ወይም ደግሞ እኔ የለሁበትን ቤት እሷ ነች የምታሳየው፣ ቲናን የምታሳየው ሙድ ይዛቤ ነበር በማለት ነው እንግዲህ የተናደደችው እንዳየናት ከሆነ እና አሁን ላይ አባትየው ቲናን አምኗት ነበር። ነገር ግን ቲና አባትየውን ለማስገደል እየጣጠረችና እንግዲህ እሱን እያሴረችበት ነው የምትገኘው። ያ ሰውዬ ደግሞ አሁንም ቢሆን ትሁቴን እስካላገኛት ድረስ ወይም ደግሞ ትሁቴን በእጁ እስካላስገባ ድረስ ቲና የምትለውን ነገር ነው የሚስማማው። እንግዲህ ምን አይነት ሞኝ ሰው እንደሆነ ያያችሁት ነው። እሷን ወይም ደግሞ ትሁቴን መፈለግ ወይም ደግሞ እሷን ማግኘት የሚፈልግ ከሆነ እንደምንም ብሎ እሷ ስትወጣ መያዝ ይችል ነበር እንጂ ከቲና ጋር መደራደር የለበትም ብዬ ነው የማስበው። ነገር ግን እንግዲህ ቲና ነገም ዛሬም ቢሆን እሱን ሪስክ ውስጥ እየከተተችው ነው ያለው። እሱ አልገባውም እንጂ በትሁቴ ፍቅር ወይም ደግሞ ትሁቴን ለመውሰድ በእልህ እያደረገው ነገር ቲና የምትከተው ውስጥ ሪስክ ውስጥ እየገባ እንደሆነ ማሰብ አለበት ብዬ ነው የማስበው። እንግዲህ ካሌብ ደግሞ ያደረገው ነገር ምንድነው? እንግዲህ ያ ሰውዬ ተስፋ እንዲቆርጥ ወይም ደግሞ ትሁቴ አግብታለች ብሎ እንዲያስብ ከኔ ጋር እንግዲህ አግብታለች ብላችሁ እንንገረው በማለት ሀሳብ አቅርቦ ነበር። ኤደን ደግሞ የካሌብን ነገር ስትሰማ እውነትም እንግዲህ ካሌብ ትሁቴን ይወዳታል እንዴ ወይስ እየቀለደ ነው የሚል ነገር ጫር ብሎባታል። ያው ዳኒም ተሰምቶታል። ካሌብ ያው በጨዋታ መልክ እያለስ ትሁቴን እንደሚፈልጋትና ያው ከሷ ጋር መጋባት እንደሚፈልግ እየተናገረ እንደሆነ ሰምታችኋል። እንግዲህ እኛም ካሌብ ከትሁቴ ጋር ቢሆኑ ደስ ይለኛል። የትሁቴ ምኞት ደግሞ ካሌብን ማግባትና ከሱ ጋር መሆን ስለሆነ እኛም እንግዲህ ይበልበለናል። ስለዚህ ኤደንም አሁን ላይ ይሄን ነገር ስለሰማች በጣም ደስ ብሏታል። ኤደንም እንግዲህ ለትሁቴ ትነግራታለች ብዬ ነው የማስበው። ምክንያቱም ካሌብ በዚህ ልክ ለትሁት ስለሚያስብና ከሷ ጋርም እንግዲህ መጋባት እንደሚፈልግም ትነግራታለች ብዬ ነው የማስበው። እንግዲህ አሁንም ቢሆን ካሌብ የቲና ነገር አልጣመውም። ምክንያቱም በሻዩ ላይ ምንድነው ያደረገችው የሆነ ነገር ጨምራስ ቢሆን ብሎ እየተናገራት ነበር ትሁቴን።
ትሁቴ ያንን ነገር እንዳጠጡ ብላ ቶሎ መውሰዷ ያን ነገር ወይም ደግሞ ቲና በመናደዷ በዛ ሰዓት የሆነ ነገር ቲና ሻይ ውስጥ መርዝ እንደከተተችና የሆነ ነገር እንዳሴረች ገብቶት ነበር። ለዛ ነው ትሁቴን የጠየቃት። አሁንም ቢሆን ቲና እዛ ቤት ኩሽና ቤት ገብታ የፈለገ ነገር ቢሆን ምግብ ሰርታ እንግዲህ የሷን ምግብ እኛ መብላት እንደማንፈልግና እሷም ሰርታ ለኛ እንዳትሰጠን በማለት እንግዲህ ካሌብ ለትሁቴ ነግሯታል። ምክንያቱም ቲና ሐሳቧ ሁሉ ሰው መግደል ነው፣ ሐሳቧ ሁሉ ክፋት ነው፣ ሐሳቧ ሁሉ ተንኮል ነው፣ ሐሳቧ ሁሉ ሴራ ስለሆነ በጣም ብዙ ጊዜ ደግሞ ስለተደረሰባት ያንን ነገር እንዳታደርግ ነው ካሌብ ይሄንን ነገር ትሁቴን ነግሮ ያስጠነቀቃት ብዬ ነው ማስበው። ትሁቴም እንግዲህ በካሌብ መንቃት ደስ ብሏታል። ካሌብ በእንደዚህ ያህል ነቅቶ የቲናን ስራ ማወቁና ቲናን ደግሞ እንዴት መጠንቀቅ እንዳለባቸውና ከሷ ሴራ እንዴት መራቅና ማክሸፍ እንዳለባቸው ማወቁ ትሁቴ እንግዲህ በጣም ደስ ብሏታል ማለት ነው። ነገር ግን አሁን ላይ ትሁቴ በዚህ ሰዓት ራሱ የቲናን ነገር መንቃቷ በእኔ በኩል በጣም ደስ ይለኛል ብዬ ነው ማስበው። እናንተስ እስቲ በባለፈው እንግዲህ እንዳየነው ቲና ትሁቴ አምና ስለነበር በትሁቴ ላይ እየተጫወተችባትና ገና ብዙ ነገር በሷ ላይ እንደምታደርስ ነበር ስትናገር የነበረችው። ነገር ግን አሁን ላይ ደግሞ ትሁቴ በዚሁ አጭር ጊዜ ውስጥ እንግዲህ እየተጫወተችባትና ሙድ እያያዘችባትም እንደሆነ ቲና ለትሁቴ እንደማታስብና እንደማትጨነቅም በዚህ አጭር ጊዜ ውስጥ እንግዲህ ማወቋ ለሷም ጥሩ ነው፣ ሪስክ ውስጥም አትገባም ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቤተሰቡ በሙሉ አንድ ሆኗል። ምክንያቱም ሁሉም ነገር የቲናን ሐሳብና እቅድ አውቋል ማለት ነው። ስለዚህ ቲና አሁን ላይ የምታደርገው ነገር ይከሽፋል ብዬ ነው ማስበው። ምክንያቱም እነሱ ቀድሞ ስላወቁና እንግዲህ አሁን ላይ ቲና ማታ ያ ቤት የሆነ ነገር ለማድረግና አንድ ሰውም ደግሞ ለማስገደል ከሱ ጋር እያወራች እንደሆነ ፎቶም ስታሳይ እንደነበር ትሁቴ ለአባትየው እንዲነቃ ተናግራለች ማለት ነው። ስለዚህ እንግዲህ ሁሉም እዛ ቤት እንዲጠጡ ያደረገችበት ትሁት ምክንያት ቲና እንግዲህ ሁሉም ከዛ ቤት ወጥተው እንጠጣ በማለት ያንን ሐሳብ ብታቀርብም እንግዲህ ካሌብ ከዛ ቤት እንደማይወጣ ነግራ ነበር። ነገር ግን ኤደንና ዳኒ ከዛ ቤት ሊወጡ ነበር። ለትንሽ ግን ትሁቴ መታ እንግዲህ እዛው ቤት የሆነ ዝግጅት እንደሚዘጋጅ በአባትየው ትዕዛዝ እንደተሰጠ ነው የተናገረችው። ስለዚህ እንደምንም ብላ እንግዲህ ዳኒን ከዚህ ነገር ውስጥ አትርፈዋለች ብዬ ነው ማስበው። ምክንያቱም ዳኒ ከኤደን ጋር ቢወጣ ኖሮ ያ ሰውዬ ዳኒ ላይ የሆነ ነገር ያደርስበታል ብዬ ነው ማስበው። ምክንያቱም እንግዲህ አሁን ላይ ቲና ብቻዋን ስለቀረች ምንድነው እያሰበች ያለችው? በቀል ነው። በቀል እያደረገች ነው ያለችው። ዳኒ ኤደን ጋር ማየቷ እንግዲህ በጣም ስለሚያስቀናትና ይህንን ነገር ደግሞ ማየትም ስለማትፈልግ ዳኒን ለመበቀል ይህንን ነገር እያደረገች እንደሆነ ግልጽ ነው ማለት ነው። እንግዲህ ትሁቴን ለሰውየው በመስጠት በምትኩ ደግሞ ሰውየው ዳኒን እንዲገድላት እያደረገች ነበር። ነገር ግን ትሁቴ ይህንን ነገር አክሽፋለች። እንግዲህ ቲና በዛ ሰዓት ወይም ደግሞ በሚጠጡበት ሰዓት የሷን አላማና የሷን እቅድ እንደማያውቁ መስለው ነው እነሱም ድራማ የሰሩት። በጣም ደስ ነው የሚለው ህብረታቸው። እንግዲህ በህብረት ከሆነ ምንም ነገር እንደማይሳካና ቲናንም ያ ሰውዬንም መጣል እንደሚችሉ ግልጽ ነው ብዬ ነው ማስበው። ምክንያቱም እንግዲህ ቲና አባትየውን ለማስከርና እንዲጠጣ በደንብ እሷ በነሱ ውስጥ ወይም ደግሞ እዛ ባለችበት ነገር ደስተኛ መሆኗ እነሱም አስገርሟቸዋል። ሙድም እየያዙባት ነበር። ነገር ግን ቲና ሐሳቧ እቅዷ ሌላ እንደነበር ይታወቃል። እንግዲህ በዛ በምሽት ወይም ደግሞ በሌሊት ነው ያ ሰውዬ መጥቶ ስራውን ለመስራት ያሰበው። ምክንያቱም ከቲና ጋር ያወራው ምንድነው እንግዲህ በምሽት በጣም ከጠጡ እኔ ስራዬን እጀምራለሁ ብሎ አስል ነበር። ያንን ስራ ደግሞ ምንድነው አንድ ሰው ለመግደል እንደሆነ ይታወቃል። እኔም ቢመስለኝ ዳኒን ነው። ዳኒን ቶሎ እንዲገድላትና እሷም ትሁቴን እሱ ይዟት እንዲህ ልታደርግ እንደሆነ ይታወቃል። ስለዚህ ያ ስራዋ ይከሽፋል ብዬ ነው ማስበው። የቲና እቅድ ሁሌም ይከሽፋል፣ ሁሌም አይሳካላትም። ምክንያቱም መጥፎ ነገር ስለምታስብ፣ ሴራ ተንኮል ስለምታስብ ያ ነገር ደግሞ ሁሌም አይሳካላትም ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በእኔ በኩል እንግዲህ የዛሬው አስተያየቴ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።